ተመልሼ ልትሄጂ ነው? አዎ ከዚህ በኋላ አንተ ምንም ብትሆን ተመልሼ አልመጣም። እርግጠኛ ነሽ ተመልሰሽ አትመጪም? አዎ እርግጠኛ ነኝ ተመልሼ አልመጣም። ኩቻዬ ለቤዛ ያረኩትን ነገር እኮ አንቺም ብትሆኚ እኮ ማድረግ አይቀር ነበር። ይሄንን ሽምገላህን ወደዛ አድርግልኝ። አሁን አሳልፈኝ። አፈቅርሻለሁ ብዬ ለቤዛ ልነግራት አስቤ ነበር። ምን ትኛለሽ? አፈራም። እሺ ምንድን ነው ያደረግከው? ኩቻዬ አፈቅርሻለሁ። በፍጹም ድጋሚ ላጣሽ አልፈልግም። ይሄ ስሜት መቼ እንደተሰማኝ አላውቅም፣ ግን በቃ ከአጠገቤ ስትርቂ ናፈቅሽኝ። ውስጥ ያለሽው አንቺ ብቻ ነሽ። በጣም ነው የማፈቅርሽ። አመሰግናለሁ የኔ ፍቅር። አትቀመጭ። ሱራፌል፣ ድጋሚ ነገሮች ወደ ኋላ እንደማይመለሱ ታውቃለህ አይደል? ቤዛ፣ ያን ሁሉ ነገር ካረግሽኝ በኋላ ለአንቺ ይቅርታ ማለት ያልተዋጠልሽም ማለት ነው? ይቅርታ አይደለም ያደረክልኝ፣ ይልቁንስ ጥፋቴን እንደ መሳሪያ ነው የተጠቀምከው። እስኪ ድጋሚ እንጀምር። ድጋሚ የሚባል ነገር የለም። በእኔ በኩል ሁሉም ነገር አብቅቷል። አሁን በሰላም እንድንፋታ ብቻ ነው የምፈልገው። ድጋሚ መጣላትን ፈልገሻል ማለት ነው? አሁን ደግሞ በምን ትፈነክችኝ ይሆን? ይገርማል። ለአንድ ተራ ሰው ብለሽ የገዛ ባልሽ ላይ ያንን ማድረግሽ፣ ይሄ ለእኔ ከአግራሞትም በላይ ነው። ሳሚ ለእኔ ተራ ሰው አይደለም። ቤዛ፣ እንደገና ወደ ኋላ ባንመለስ ደስ ይለኛል። ቆይ ለምን አይገባህም? እኔ እናንተ ከዚህ በኋላ ወደፊት የሚባል ነገር የለንም። ምናልባት በግድ አስረህ ልታስቀምጠኝ ትችላለህ። እምነቴን ግን በፍጹም አታገኘው። እሺ በቃ ደገፍ አድርገሽ አስቀምጪኝ። በጣም አሞኛል። ያው ራስ መተኛ ትችላለህ። እኔን ድጋሚ ለመንካት እየተጸየፍሽ ነው ቤዛ? ደግሞ ሰራተኛም ያስፈልግሃል። ከዚህ በኋላ እዚህ ቤት ሰራተኛ መቼም አላደርገው። እና ማን ሰርቶ ሊያበላ ነው? አንቺ ሚስቴ እያለሽ ማን ሰርቶ ሊያበላኝ ነው? ይቅርታ ግን እኔ ከዚህ በኋላ ያንተ አሽከር አይደለሁም። እሺ ተማሪ ከዚህ ቤት እንደወጣልሽ ነው አይደል ይሄ ሁሉ መጋጋጥ? ደግሞ እኔ ያንን ጉዳት አንተ ላይ ማድረሴ ምንም ማስረጃ የለህም። አሁን ገባኝ። አንዴ ለፖሊስ ቃሉን ሰጠ፣ ከዚህ በኋላ ምንም ነገር ሊያደርገኝ አይችልም ብለሽ አሰበሽ ነው? ቤዛ፣ እውነት ግን እኔ ጨክኛ አንቺን ማሳሰርሽ ይመስልሻል? እሱማ እንዴት ታሳሰረኛለህ? ሀብቴን የግል ለማድረግ ትገለኛለህ እንጂ። ቤዛ አቁሚ። ከዚህ በኋላ አንተ መቼም አላምንህም። ኋላዬ በመጣ ቁጥር መበርገጌን፣ ምግብ ሰጥተህ በሰጠኸኝ ቁጥር አንተን መስጋቴ መቼም አላቆምም። ቤዛ፣ አንድ ስህተት ብቻ እኮ ነው የሰራሁት። እሱ የታየው ነው፣ ያልታየው ማን አየው? አይ በአሁኑስ የሚሳካል አይመስለኝም ሱራፌል። ወይኔ እንዴት አድርጎ ነው ያዘኝ ጀርባዬን። ሳሚ በጣም ቆንጆ ምሳ ነበረ። ለምን እራት እንድገምና ይበልጥ ቆንጆ አናደርገው? አይ እራት አንበላም፣ አይደገምም። እንዴ ማለት አሁንም ድረስ ታፍርብኛለህ ማለት ነው? ማን ነው ደግሞ እንደዚህ ብሎ ያለሽ? መቼ ነው ያፍርብሻል ያልኩት? አንቺ እንጃ ነው ያላቀም። ግን ሳሚ ካንተ ጋር መውጣት ፈልጋለሁ። ምን? የት ነው የምትወጪው? ኧረ አንቺ ልጅ ኧረ አነጋገርሽን አስተካኪ። እንዴ ኧረ ቀዝቀዝ በይ። እንዴ ቆየት ያልኩ መስሎ ነው። እኔ እኮ ካንተ ጋር መዝናናት ፈልጋለሁ ነው ያልኩ። ስቀልድ ነው እባክሽ። ግን በጣም የሚገርመው ነገር ድሮ እኮ ከእህትነት ውጪ በፍቅር ስሜት አንድ ቀን አስቤሽ አላውቅም ነበር። ስለአሁኑ እናውራ ሳሚ። ታውቂያለሽ ይሄ ፍቅር ስሜት ቀስ እያለ ነው በወዲህ ውስጥ መብቀል የጀመረው። በተለይ ደግሞ ጥጌ ከአያቴ ጋር ከሄድኩኝ በኋላ አሁንማ እሷ ጋር መሄዴን በጣም ነው የወደድኩት። በቃ ከዚህ በኋላ ትንሽ ታስኮርፈኝ ስታናደኝ ሩጭ አያቴ ጋር ነው የምሄደው። እናቱ እናፈቃለሁ ብሎ አንዳንዴ መረሳትም አለሽ። ሌላ ጊዜ አብረን ስንሆን አፍ ላይ እየመጣ የሆነ ስም ይበጠብጠን ነበር። አሁን ግን ያ ስም የለም አይደል?
ስለ ቤዛ እያወራሽ ነው አይደል? ከእሷ ጋር ስትሆን አይደለም ስሟን ስታነሳብኝ በቅናት በጣም ነበር የምቃጠለው። ደግሞ እኮ በጣም የሚገርመው ነገር በጣም ያስታውቅብሻል እኮ። እውነት ለመናገር አሁንም ቢሆን ስጋት አለብኝ። የምን ስጋት? አትታዘበኝና አረመኔ ቢሆንም አንዳንዴ ምን አለ ከባሏ ጋር ባልተጣላ እችላለሁ። እባክሽ ኩቻ፣ ይሄን ያለማ ጨካኝ አትሁኝባት። እሺ ወድጄ ነው እንጂ እስኪ አንዳንድ ጊዜ ለኔም ጊዜ ስጠኝ እባክህ። ራስ ወዳድነትሽ ግን ትንሽ የበዛ አልመሰለሽም? አንተን መውደድ የኔን ራስ ወዳድ ካስባለኝ ጊዜ ራስ ወዳድ ብሆን ይሻለኛል። እኔ የምልሽ ኩቻ፣ ገና አልኮል ምናምን አልጠጣንም አይደል? በጣም እኮ ቅብጥርጥር እያደረግሽ እኮ ነው። ይኸውልሽ ቤዛ አሁንም ሰው ያስፈልጋታል። አብረናት ልንሆን ይገባል። አትፍረድብኝ። ወደ እሷ በቀረብኩ ቁጥር ከኔ እየራክ እየመሰለኝ ስለተሰማኝ ነው። ታዲያ ምን ችግር አለው? አብረን ሆነን ሊበሏት ካሰፈሰፈው አንበጣዎች መንጋጋ ፈልቅቀን እናውጣታለና። እሺ በቃ አሁን ወይን እንጠጣ። ትንሽ መሸት ቢል ይሻላል። ደግሞ አንቺ በቀን ተንበዛብዘሽ ሰክረሽ ተሸክሜሽ መንገድ ላይ ሲሄድ ያየ ሰው ሁሉ ይሳቅብኝ። የባለፈው አይበቃም? ሳሚ ሸፋፋ አስቸጋሪ ልጅ እንደሆነች እኮ ነግሬሽ ነበረ። ምናልባት ሌላ ዘዴ መጠቀም ሳይኖርብን አይቀርም። ምን አይነት ዘዴ? አላውቅም። ብቻ እሷን ይሄን ነገር እንድታደርግ ሊያሳምናት የሚችል ነገር መጠቀም አለብን። ለምሳሌ አንቺ ታመሽ የለ ሆስፒታል እንደሄድሽና ብዙ ብር እንደተጠየቅሽ ዶክተሮቹም ውጪ ድረስ ሄደሽ መታከም እንዳለብሽ እንደነገሩሽ ብንነግራትስ? አይ ይሄንን እንኳን አላረግም። ሉላየን የሚያስጨንቅ ነገር በፍጹም ማድረግ አልፈልግም። ከድህነት በላይ አስጨናቂ ነገር ኖሮ ነው? ደግሞ ይሄንን ነገር ከማንም በላይ የማደርገው ለሷን ብዬ መስሎኝ። እሱማ አውቃለሁ። በእርግጥ ላንቺም ጭምር ነው። እስኪ ህይወታችሁን ተመልከቱት። እናንተ በጣም የዋህና ምስኪን ናችሁ፣ ግን ከማንም በታች ነው የምትኖሩት። እዛ ደግሞ ተመልከች፣ ባልሰራው ሀብት የገዛ ሚስቱን አስወግዶ ተንደላቆ የሚኖር ሰው አለ። ምን ታደርጊዋለሽ? ዓለም እንደዚህ ናት። እንግዲህ ጊዜ በሄደ ቁጥር ባሏ ሀብቷን ወደ ራሱ ያዞራል። ለዛ ነው ንፍጠን እያልኩሽ ያለሁት። እስካሁን ግን ንብረቱን እንዳላዛወረ እርግጠኛ ነሽ? እርግጠኛ ባልሆነ እኔ እዚህ ምን እሰራለሁ? አንቺ ሴትዮ ለምን አትሄድም? እንዴ ማነው አክስቷ እንግዲህ ይባት ብሎ ይላከሽ? ሉላዬ ተረጋጊ እባክሽ። ሴትዮ ከዚህ ቤት ካልወጣች በስተቀር በፍጹም መረጋጋት ብሎ ነገር የለም። በጣም ይቅርታ፣ ባለፈው ስራሽ ቦታ መጥቼ አስቀየምኩሽ መሰለኝ። ትሰሚኛለሽ? ከኔም ሆነ ካክስቴ እንድትርቂ ነግሬሽ ነበር። እባክሽ የኔ ቆንጆ እንደዚህ አትበይ። ደግሞ አንቺን ሳይሽ እኮ ጓደኛዬን ስትዝ ስለምታስበኝ ነው። ሉላዬ ተረጋጊ እባክሽ። እሷንም ደግሞ ተረጃት። እሺ አሁን ከዚህ ቤት ውጭ ሉላ። እሺ እሷ ካልወጣች እኔ እወጣልሻለሁ። እንዴ ቆይ የኔ ልጅ ታያት፣ እኔ ቀስ ብዬ አናገራታለሁ። ሉላ እባክሽ፣ ሉላ እባክሽ፣ እባክሽ ትንሽ ደቂቃ ብቻ። እኔ ገና ህፃን እያለሁ ነው እናትና አባቴን በሞት ያጣሁት። የቤተሰብ ፍቅር ሳላይ ነው ያደግኩት። ዝናሽ ነግራኛለች። አይገርምም? ያንቺና የቤዛ ታሪክ የሚያመሳስለው ነገር አለ። ቤዛም በልጅነቷ ነበር ቤተሰቦቿን በመኪና አደጋ ያጣችው። ቤዛ ሲበዛ ጭምትና ብቸኛ ሰው ነበረች። ሰው ነበር የምትፈልገው፣ ልክ
ልክ እንደ እህት ብቸኝነቷን የሚጋራት እንደ ባል አቅፎና ደግፎ የሚያኖራት ሰው ነበር የምትፈልገው። አክስቴ ነበረች ከልጅነቴ ጀምሮ አባትም እናትም ሆና ያሳደገች። አንድም ቀን እናትም አባትም እንደሌለኝ እንዳይሰማኝ አርጋ ባል እንኳን ሳያምራት ብቻዋን ተንከባክባ ያሳደገች። የሰራሽው ግፍ ሲያሳድድሽ ይኖራል። መቼም ሰላምሽን አታገኝም። ይበልሽ። ለምንድን ነው ግን አክስቴ እያልሽ የምትጠሪያት? እንደነገረችኝ ከሆነ ከ2 ዓመትሽ ጀምሮ እሷ ናች ያሳደገችሽ። ይሄ የኔም ጥያቄ ነው። እሷ አንድ ላት አትፈልግ። እናትሽ ሌላ ሰው ናት ብላ ማላቃትን እናት ስናፍቃት እንድኖር አድርጋ ነው ያሳደገች። አይገርምም? ከቤዛ ጋር የሚቀራረብ ታሪክ ነው ያላችሁ። ይሄንን ነገር በፍጹም ማድረግ አልችልም። ለምን? እስኪ ንገሪኝ፣ ምክንያትሽ ምንድን ነው? እዛ ቤት እንደገባሽ እኮ ብዙ አትቆይም። ደግሞ ወዲያው ፍቺ ትጠይቂያለሽ። ቤዛ ሱራፌልን ከማግባቷ በፊት ነው ሆቴሉንም ያ ሁሉ ሀብት ያፈራቸው። ያ ሁሉ ሀብት ያንቺ ይሆናል ማለት ነው። እባክሽ በቃ ከዚህ በላይ አታስጨንቂ። እሺ ቢያንስ ቀስ ብለሽ አስቢበት። ደግሞ እባክሽ ከዚህ በኋላ ላክስቴ መጠጥ አትስጭብኝ። እንደውም ከዚህ በኋላ አይደለም መጠጥ ልሰጣት በደንብ አድርጌ ነው መንከባከብልሽ። ደግሞ እናንተ እኮ የተሻለ ህይወት ይገባቸዋል። ቆይ ስታይኝ ባለፈውበት ሀብት መክበር የምፈልግ ሴት ይመስልሻለሁ? ቢገባሽ አድርጊው እያልሽ ያለው ነገር ወንጀልም ኃጢአትም ነው። ሱራፌል ግን ያለፋበትን ሀብት ለዚያውም የገዛ ሚስቱን በጭካኔ መግደሉ ይሄ ጽድቅ ነው? ቆይ ግን ቤዛ በትክክል መሞቷ ተረጋግጧል? አልተረጋገጠም፣ ግን ድምጿ ጠፍቷል። ምናልባት የዛ ረመኔ ሰዎች ይዘው ጨርሰዋት ይሆናል። ወይኔ እቴ ድጋሚ ከኔ ተነጥለሽ መተኛት ጀመርሽ ማለት ነው? ይሄ እንዲሆን የመረጥከው አንተ ነው። ታውቂያለሽ ቤዛ፣ ይሄ እንደሚመጣ ባቅ ኖሮ ያንን የፎርጅድ ካልታ አላሰራም ነበር። እንደዚህ ሆነሽ ከማይሽ እምነቴን ባጣ ይሻለኝ ነበር። ቆይ ሁሉ ማስመሰል ለምን አስፈለገ? አሁን እኮ ትክክለኛ ማንነትን በደንብ አወቅኩት። አንተ ማለት ሌባና አስመሳይ ሰው ነበር። እሺ እውነተኛ ሰው መሆኔ በምን ላረጋግጥልሽ? ነገውኑ ይሄን ቤት በስምሽ በህጋዊ መንገድ ላዝሩልሽ? እና ቆይ አንቺ ምን አልሽው? ምንም ጨክኖ እንደማያደርገው አውቃለሁ። እሺ ብትዩ ግን ጥሩ ነበር። የምር ያ ሰውዬ ወስኖ ቤቱን በስምሽ ሊያረከ ነበረ? እሺ ማለት ነበረብሽ። የእውነቴን ነው። እሱንም ልንጠራጠርበት የምንችለው ምንም ምክንያት አይኖረንም ነበር ማለት ነው። እኔ ግን ይሄንን ነገር እሺ ያለው ሌላ ተንኮል አስበው እንደሆነ ጠረጥራለሁ። በእርግጥም አይኑ እያየ ያንን ቤት በስሜ ካዞረው እስከ ዛሬ የነበረው ጥርጣሬያችን ውሸት ነበር ማለት ነው። ቤዛ ከዚህ በኋላ ግን ደፍሮ ከጠየቀሽ አንቺ ራስሽ ድጋሚ እንዳምነህ የምትፈልግ ከሆነ ቤቱን በስሜ ያድርግልኝ ብለሽ ትይዋለሽ። ገብቶሻል አይደል? እሺ እንዳምነህ ከፈለክ እንዳልከው ቤቱን በስሜ እንድታዞርልኝ እፈልጋለሁ። እሺ አንቺ ደስ ይበልሽ እንጂ የፈለግሽውን ነገር አድርግልሻለሁ። ለምን ነገው ነው የሆነው? ከምርህን ነው ግን ሱራፌል? እኔ ሌላ ተንኮል የማስተናግድበት ምንም አቅም የለኝም። አንቺ አላምናልሽኝ እንጂ መጀመሪያውኑ ነግሬሽ ነበር ቤዛ። ከቤቱ ይልቅ አንቺ ፍቅር ይበልጥብኛል። እሺ አሁን ተነሽና ወደ መኝታ ቤታችን እንሂድ። ለዛሬ እዚህ ብተኛ ቅር ይልሃል? ስለዚህ አሁንም አላመንሽኝ ማለት ነው? አዎ አላመንኩም።
እንደውም ከዚህ በኋላ አድርገህ ካላሳየኝ በፍጹም አላምንህም። እና እንደዚህ ታመሜ ብቻዬን ልትይ ነው? ውሃ እንኳን የሚያቀበለኝ ሰው እኮ የለም ቤዛ። ይኸው እንደዚህ እየተንቀሳቀስክ አይደል? እሺ ቢያንስ እንኳን እዚሁ መሬት ላይ አብሬሽ እንድተኛ እንኳን ፍቀጅልኝ። አልገባኝም። ቆይ እንዳዝንልህ ፈልገህ ነው? ይልቅ ብቻዬን ብትተወኝ ደስ ይለኛል እባክህ ሱራፌል። እሺ የሆነ ምግብ ብይ። እስካሁን እኮ ምንም ነገር አልቀመሽም። አንተ ካስፈለገህ ልሰራልህ እችላለሁ። እና መድኃኒቱን ካለ ምግብ ወስዷለሁ? እሺ ሳሎን ጠብቀኝ እሰራልሃለሁ። እሺ ግን አንቺ ከብላሽ ብቻ ነው የምበላው። ይቅርታ እኔ እንኳን ሙሉ እምነቴ ሳይመለስ ከአንተ ጋር በፍጹም ማዕድ አልቀርብም። ለነገሩ ይበለኝ፣ ይህ ሁሉ የሆነው በራሴ ጥፋት ነው። እውነት ለቃል ታማኝ ከሆንክ ነግቶ ጉድህን ባየሁት። ሳሚ እንካ ሸፋ እንዲሁ ችግር አለው። እንካ ይወሰድ የምር ውሰድ እንካ። ምን ዋጋ አለው? እንደዚህ ያለሜን ታሳየኝና በኋላ ላይ ደግሞ አሳሪን ታበላኛለህ። ቆይ የምር የነገርኩሽን አላመንሽኝ ማለት ነው? አሁንም ሳሚ በጣም ብዙ ጊዜ እኮ ልቤን ሰብረኸዋል። እመኝ፣ በአሁኑ ግን ምንም ልብሽ አይሰበርም። ይልቅ አንቺ እንዳታስቀይሚኝ ተጠንቀቂ እሺ? ማ እንዴ? ቆይ አሁን እኔ እሱን እድል አግኝቼ ነው ልብህን የምሰብረው? ያኔ እንኳን እንደዛ ስትጫወትብኝ እንደዛ ያላደረኩም። እሺ ቤዛ ከሆነሽ መልሰሽ ደውይ በላት። ቤዛ ናት። ምናልባት ችግር ሊሆን ይችላል። እሺ እንዳትቆይ። አረ እንዴት ሊያደርግሽ ነው? ኦሮሮሮሮ ገና ካሁኑ። ሄሎ ቤዛ። ሄሎ ሳሚ፣ ከማን ጋር ሆነ ነው? አይ ቤዚ እንዴት ነሽ? ዛሬ ከሳሚ ጋር አሪፍ ጊዜ እያሳለፍን ነው። እና ጥያቄሽ ተመለሰልሽ? እናንተ ደልቷቸዋል። እባክህ ሳሚ ከዚህ በኋላ ሉሲ እንዳታስቀይማት። ይልቅ ቤዚ እሷ አሁን እንዳታስቀይመኝ ምከሪልኝ። እኔና እሷ ማል ያለው ነገር አሁን እንደ ድሮ አይደለም፣ ተቀይሯል። ሳሚን የመሰለው እንድ ስላገኘሽ እድለኛ ነሽ ሉሲ ብላሻለሽ ቤዛ። አላለች ሙሸት እንዴ? ካላመንሽ ይኸው ራስሽ ስሜት ቤዛ ነገርያት። ቤዛ ብለሻል እንዴ? ዝም በይው። ይልቅ እሱ ነው እድለኛ አንቺን የመሰለች ጽኑ አፍቃሪ በማግኘቱ ነው። ግድ የለም ቆይ ተባበሩብኝ እሺ? ቆይ አገኝሻለሁ። እኔ የምልሽ ያ ግሪሳ እንዴት ነው ተሻለው? ቤቱን በስምሽ ላዞርልሽ አለኝ። ሳሚዬ ምን መወሰን እንዳለብኝ በጣም ጨንቆኛል። እውነት ይሄን ነገር የሚያደርገው ከሆነ እሺ በይው አላልኩሽም? ይሄ እርኩስ ሌላ ደባ እያሰበ ይመስለኛል። ታውቃለህ ያኔ ነፍሰ ገዳይ መሆኑን ያወቅኩት አይነት ስሜት እየተሰማኝ ነው። እንዴት? አይደለም አቅፌው ልተኛ አይኑን እንኳን ማየት እየከበደኝ ነው። አሁን እንኳን ያለሁት እንግዳ ክፍል ነው። ቤዛ እስኪ ትንሽ ለመረጋጋት ሞክሪ። እስከ ዛሬ ድረስ እኮ ያን ሁሉ ዋጋ ስንከፍል የነበረው አሳራችንን ስንበላ የነበረው ያንን ቤት ለማግኘት እኮ ነው። ለእኔ ግን እሱም ቤቱን ቢቀሩብኝ በጣም ደስ ይለኝ ነበር። ቤዛ ቆይ ምንድነው? ሌላ የተፈጠረ ነገር አለ እንዴ? ያርኩስ ሊተናኮልሽ እየሞከረ ነው? ንገሪኝ እስኪ። በቃ ጊዜህን አልሻማ። ነገ ተገናኝተን ሁሉንም ነገር እናወራለን። ምናልባት እንዳለው ከሆነ ነገ ነው ካርታውን በስምሽ አዞርልሻለሁ ያለኝ። ይኸውልሽ ድጋሚ እንዳያታልሽ ሳሚ መገኘት አለበት በይው። እስኪ መጀመሪያ ይሄ ነገር ይረጋገጥ፣ ከዛ በኋላ አንተ ትገባለህ። በዚህ ሰዓት የማምነው አንተን ብቻ ነው ሳሚ። አይዞሽ ነገር በደል እንወጣዋለን። ቤዛ በእኔ በፍጹም ተስፋ እንዳትቆርጪ፣ ሁሌም ከጎንሽ ነኝ። መቼም ቢሆን ባንተ ተስፋ አልቆርጥም ሳሚ፣ መቼም። የኔ ውድ እህት እንደዚህ እንዳዘሽና እንዳቀረቀርሽማ አትቀሪም። እንባሽም ይታፈሳል፣ ሀዘንሽም ሁሉ ይረሳልሽ። አንድ ቀን ፈገግ የምትይበት ቀን ይመጣል። ሳሚ መጨረሻ ላይ የተነጋገራችሁት ወሬ ግን ምንም ደስ አይልም። እስካሁን እየሰማሽን ነበር እንዴ? ትቀልዳለህ እንዴ? ከዚህ በኋላ አይኔም ጆሮዬም ሁሉም ነገሬም አንተ ጋር ነው። ኩቻዬ ደግሞ አታብዣዋ እንዴ? ስቀልድ ነው። ግን እህቴ ያልካት ነገር በጣም ደስ ብሎኛል። ከዚህ በኋላ እንደዚህ እንድትጠራት ነው የምፈልገው። ቆይ ስንጋባም ግን እንደዚህ ቀናተኛ ሆነሽ ነው የምትቀጥይው?
ስንጋባማ ይብሳል። ስለዚህ አንጋባም ማለት ነው። እውነት ግን ሳሚ፣ ቆይ ያንን ሁሉ ነገር አሳልፈን ስለ ጋብቻ ማውራታችን በጣም ነው ደስ ያለኝ። እባክህን ሳሚ፣ በቃ በቶሎ የራስ አድርገኝና ልቤን ከጭንቀት አሳርፋት። ቆየው እኮ ካረኩሽ። ይልቃው ማማዬ ጋር ቶሎ እንሂድና የዛሬውን ደስ የሚል ውሎ ልንገራት። እርግጠኛ ነኝ ሳሚ፣ ዛሬማ መድኃኒት እንኳን አያስፈልጋትም። የኔን ካንተ ጋር መሆን ስትሰማ በሽታዋ ሁሉ ነው ንቅል ብሎ የሚወጣላት። በጣም ያካበድሽው አልመሰለሽም ኩቻ? የምሬን እኮ ነው ሳሚ። የኔና አንተን አንድ መሆን እኔ እንኳን እንደሷ ናፍቄው እንኳን አላውቅም። በይ 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 የኔ ወረኛ፣ ከዚህ በላይ እዚህ ከቆየን ይመሻል። ቶሎ ወደ ቤታችን ብንሄድ ነው የሚሻለው። ለምን ከመሸን አይቀር እራት በልተን አይደለያየን? ከመሸብንም ደግሞ እዛው ሆቴል። ምን ማለት ያው እዛው ሆቴል የሚርቀን ከሆነ ቅርብ የሚሆነን ቦታ ሄደን ለምን አንበላም ልል ፈልጌ ነው። እውነትም አንቺ ልጅ በጣም ባለጌ ይሆንሽ ነው። ሳሚዬ ግን ለምንድን ነው እስከ ዛሬ ድረስ ወንድ ታውቂያለሽ ብለ ያልጠየቅኝ? ያ ብዙ ወንድ ስለምታውቂ ነው። ሳሚ አሁን እኔ ለማለት የፈለኩት ሳይገባህ ቀርቶ አይደለም አይደል? ዛሬ ንግግርሽና ነገርሽ ምንም እያማረኝ አይደለም። በቃ አንተ የመጀመሪያም የመጨረሻም እንድትሆን እፈልጋለሁ። የመጀመሪያሽ ከሆንኩ አይበቃም? መጨረሻውን የሚያውቀው ፈጣሪ ነው ብዬ ነው። መቼም እንደ ሌሎቹ ወንዶች ነካክተን እንደማትወኝ አውቃለሁ። ኧረ እባክሽ አንቺ ሴት ወሬ ቀይሪ እንዴ! አዲስ እረኛ ከብት ያስተኛ አሉ እንዴ? ለማፍቀር አዲስ ነሽ እያልከኝ ነው? አንተ ነህ እንጂ እኔማ ልቤ ውስጥ ካስገባሁት እኮ ቆየሁ። እንደው እሱ ይሆነኝ እንጂ ዛሬማ ሱሪ የለበሰ ፍየል ሆንሽብኝ። ለጆሮዬ ነው ያዘንኩለት። በሌላው ኖሬ እየድን እንጨርሰዋለን። ትቆይበታለሽ እዚህ ላይ ተነሽ። ቤቱን በስሙ ይሻላል ይሻላል። ሳሚዬ ምን ወሰን ያለብኝ ነው? ይሄስ አሁንም ሌላ ነገር ሰው ይመስለኛል። ታውቃለህ አሁን ልክ እኔ ነፍሰ ገዳይ መሆኑን ያወቅኩ ቀን እንደነበር አይነት ስሜት ነው የተሰማኝ። አይደለም አቀፈለኛ አይኑን እንኳን ማየት እየከበደኝ ነው። አሁን እንኳን ያለሁት እንግዳ እኔ ግን እሱም ቤቱን ቢቀርብኝ ደስ ይለኝ ነበር። በቃ ከዚህ በላይ ጊዜ ነው ሻማ ነገ ተገናኝተን ሁሉም ነገር ይኖራል። ምናልባት እንዳለው ከሆነ ነገ ቤቱን ካካ በስምሽ አዘውልሻለሁ ያለ። እስኪ መጀመሪያ ይሄ ነገር ይረጋገጥ። ከዚያ በኋላ አንተ ትገባለህ። በዚህ ሰዓት የማምነው ሰው ቢኖር አንተ ብቻ ነው ሳሚ። እውነቴን ነው ሳሚ፣ በአሁኑ ደምህን ነው እንጠጣለን። መቼም ቢሆን በአንተ ተስፋ አልቆርጥም ሳሚ፣ መቼም። ቤዛ ይበልጥ ውስጥ እየከተትሽ ነው። የማልፈልገውን ነገር እንዳደርግ እያስገደድሽ ነው። መጠጥ እየጠጣህ ነው እንዴ? አሁን ደግሞ ለእኔ ያዝነሽልኝ ነው? ቆይ ባንዴ ምን ሆንክ? ምን ሆንኩ? ምንም አልሆንኩም። ታውቀዋል፣ ግን ፊቱ ሁላ እኮ ተቀይሯል። ምን ተፈጥሮ ነው? ቅድም ኪችን ውስጥ ከማን ጋር ነበር በስልክ ስታወሪ ነበር? ምን ተደብቀህ እየሰማኸኝ ነበር? ቆይ ቤዛ፣ ለምንድን ነው ልታምኝ ያልፈለግሽው? እኔ እኮ እውነቴ ነው እያወራ ያለሁት። አይደለም ይሄን ቤት ልቤን እንኳን አሳልፌ ሰጥቼሻለሁ አይደል? አሁን ምግቡን ብላና ተኛ። መርዝ አድርገሽበት እንደሆነ በምን አውቄ ነው የምበላው? ጭራሽ ነፍሰ ገዳዩን ይሆንኩ። ለማንኛውም የሰጠውሽን እድል አበላሽተሽዋል። ከዚህ በኋላ አዲሱን ሱራፌል ትተዋወቂዋለሽ። መቼም እስካሁን ከጎዳኸኝ በላይ አትጎዳኝም አይደል? ያ ራስን መከላከል ነው። ከዚህ በኋላ አንቺንና ያ ሳሚ የሚባለው ተንከሲስ ነው ማላምናችሁ። ከፈለግሽ ቤቴን ለቀሽ መውጣት ትችያለሽ። ቆይ ምን ሳወራ ሰምተኸኝ ነው? አሁንም አላመንኩትም ነው ያልኩት። በሱ መቼም ተስፋ ቆርጭም አይደል? አንቺ ግን ምን አይነት ሰው ነሽ? በጣም ጨካኝና ከሃዲ ሰው ነሽ። እኔ ከሃዲ ከተባልኩ አንተ ምን
የኔ ካሪነት መች ተረጋገጠ? ታማኝነቴን እኮ ላሳይሽ ይሄን ቤት በስምሽ ላዞርልሽ ነበር እኮ። ግን አሁን ሁሉ ነገር ሳስበው እንደተሳሳትኩ ገባኝ። ደግሜ እነግርሻለሁ፣ ቤቴን ለቀሽ መውጣት ትችላለሽ። ማታ ስታለቅስ ነው ያደረችው። ላሳምናት ብዙ ሞከርኩኝ፣ ግን የሚሆን አይመስለኝም። ሀሳቡ ትንሽ ከበድ ቢልም የሆነ ነገር ግን እያሰብኩ ነበር። ምን አሰብሽ? እንዳልኩሽ ሀሳቡ ይከብዳል፣ ግን አሻፈረኝ የምትል ከሆነ እጄ ላይ ባለው ቪዲዮ ማስፈራራት እንችላለን። የምን ቪዲዮ? ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ እጄ ላይ አለ። ምን? አዎ